ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቻችን እንደምሰናበታችሁ እንደምንከረማችሁ ያልኩኝ ዛሬም ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ ማድረግ እናንተ ደግሞ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታችሁ በትና የጠየቆች አሁን እንግዲህ የምንገኝበት ቦታ ቦሌ አካባቢ ይባላል ወይም ደግሞ ወደ ጉምሩክ አካባቢ ያለ አይደለ ወደ ኤርፖርት ጉምሩክ አካባቢ እዛ አካባቢ ጋር ወይም ደግሞ ቦሌ ሚካኤል አካባቢ የሚባልበት አካባቢ ጋር ነን። ይሄ ቀጥታ የሚያስኬደው ወደ ቃሊቲ የሚያስኬደው መስመር ነው። የመጣ ነው ከቦሌ አካባቢ ነው። ፊት ለፊታችን አድርገን እየሄድን ደግሞ የምንገኘው ወደ ቃሊቲ መስመር ነው። ግን እንዞርና እኛ ወደ ቦሌ ቡልቡላ እንገባለን። በላይኛው ቀጥታ ለመሄድ ነው። በዚህ ጋር በድልድዩ ስር ዩተርን ማድረግ ትችላላችሁ። ቦሌ ሚካኤል አካባቢ እዚህ ጋር ነው ያለው። እኛ ግን እንዞርና ይሄኛው ምንድነው ቅጥቅጥ በወጣበት ጋር በዚች ጋር እንዞርና ወደ ቦሌ ቡልቡላን አሳያችኋለሁ፣ አስጎበኛችኋለሁ። በድጋሚ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ይሄ ድልድዩ አካባቢ ጋር ዞርን። አሁን እንዞርና እንደገና ትንሽ ወደ ላይ ከፍትሉና ነገራችን ላይ በዛ ጋር ድልድዩ ጋር ሳገቡ መዞር የተከለከለ ነው። እዚህ ጋር መታችሁ ነው የምትዞሩት። ያው ምልክቱ አለ እንደምትስታዩ ትራፊክ አያችሁ ደግሞ ያው ይቀጣሉ። እዚች ጋር የምታስኬዳቻ በዛ ጋር አድርገን የምንገባው ቦሌ ቡልቡላ ምን ይመስላል የሚለውን ደግሞ በደንብ አድርጌ ያሳያችኋለሁ፣ አስጎበኛችኋለሁ ማለት ነው። ዛሬ ደግሞ በዚች ጋር አድርገን ይሄኛው አጥሩ የጉምሩክ ወይም ደግሞ ካርጎ እንትኖች አለ የአውሮፕላን ካርጎ እቃ ምናምን መጥቶ የሚራገፍበት እዛ ጋር ነው ማለት ነው። ትራፊክ ምንም እንደሚባል ትራፊክ ተቆጣጣሪዎች ናቸው። ደንብ ህግ ሲጣስ የሚቆጣጠሩት እነሱ ናቸው። እንግዲህ ያየናቸው እኛውን ጉዟችን እንግዲህ ወደ ቦሌ ቡልቡላ አድርገን እየተጓዝን ነው የምንገኘው። በጣም የሚያማምሩ ደሳስ የሚል አካባቢ ይሆናል ብዬ ገምታለሁኝ። እንደነገርኳችሁ ከካርጎ በስተጀርባ ነን ያለነው ኤርፖርቱ አካባቢ ጋር ማለት ነው። ወደዛ ጋር በዛ ጋር አካባቢ ጋር ነን ያለነው። ይሄኛው የምንመለከተው አጥር እሱን ነው። ይሄኛው ያየነው በድልድዩ ስር የሚያስኬደው አስፋልት ነው። በዛ ጋር አድርገን መምጣት ትችላላችሁ። አሁን እንግዲህ የቡልቡላ መንገድ ይዘናል። በነገራችን ላይ በዚህ ጋር ከሄዳችሁ ወደ ኮዬ ፈጨም የሚያስኬድ አስፋልት በዚህ ጋር ነው። ወደ ናዝሬት ስትሄዱ፣ ወደ ደብረ ዘይት፣ ወደ አዋሳ ምናምን ስትወጡ በዚህ ጋር አድርጋችሁ መውጣት ትችላላችሁ። ወይም ደግሞ በሰሚት ጋር አድርጋችሁ በዛ ጋር ያስወጣችኋል። እንደ አካባቢያችሁ እንደ ቅርበታችሁ ማለት ነው የሚለያየው። እንግዲህ ወደ ቦሌ ቡልቡላ የምናደርገውን ጉዞ እያደረግን ይላል። እዚህ አካባቢ ኮንስትራክሽን በብዛት ይኖራሉ። ከባባድ መኪናዎች አይጠፉም። ይሄኛው አደባባይ ነው። ልክ እንደዞርን ቀጥታ ያኛውን መስመር ይዘን ነው የምንሄደው። አዳዲስ መንገዶችም አሉ እየተሰሩ። በዚህ ጋር ምናልባት ወደ ሳሪስ አቦ የሚያስወጣው ሊሆን ይችላል። እንግዲህ እርግጠኛ አይደለም። እየተሰሩ ናቸው በነገራችን ያሉት አብዛኛዎቹ። እንግዲህ ትንሽ ከከተማ ወጣ ያለ ይመስላል አይደል? ስትመለከቱት እንግዲህ ከባባድ መኪናዎችም እንደምትመለከቱት አሉ። የኮንስትራክሽን ስራዎች እየተሰሩ ያላለቁ ቤቶች ሊኖሩ ይችላሉ። እንግዲህ እየተጠጋን ስንሄድ ነው የምናየው። ትንሽ በግራም በስተቀኝም ግሪን ኤሪያ ሰፋ ያሉ ቦታዎች ናቸው እያየን እየጎበኘን የምንሄድ። እንግዲህ ወደ ቦሌ ቡልቡላ እያረግን ያለነው ጉዞ አሁንም እንደቀጠልን እንገኛለን። እዚህ ጋር ቤተክርስቲያን እየተሰራ ይታየኛል። በዚህ ጋር በስተቀኝ በኩል ያለው ፊት ለፊት የምናየው አጥር ባዶ ሜዳ በስተግራ በኩል ይሄው እንግዲህ ቤተክርስቲያን እዛ አካባቢ እየተሰራ አዲስ እየተሰራ ይሄኛው የምንመለከተው ባዶ ቦታው ኤርፖርቱ ነው። በዚህ ጋር ነው እንዳጋጣሚ ነው አውሮፕላን ሲያርፍ ከመጣ እናያለን። ካላጋጠመን እንግዲህ ያላጋጠመን
እንግዲህ ጉዟችንንም አሁንም እንደቀጠልን እንገኛለን። አሁን ወደ ቦሌ ቡልቡላ አካባቢ ደርሰናል ማለት ነው። ይሄን የምትመለከቱት እንግዲህ በጣም የሚያምር ሰፈር ነው። በነገራችን እንደምትመለከቱት አይደለ ገና ስታዩት ገና መግቢያው ላይ ያማምራል። የሚያማምሩ ፎቆች ናቸው ያሉት። እንግዲህ ገብተናል። ወደ ሰፈር ነው የሚባለው ወይስ ቦሌ ቡልቡላ ከተማ ራሱን የቻለ ከተማ ነው። እንግዲህ እንደምንመለከተው አሪፍ ህንጻዎች ናቸው። ወይም አፓርታማ ሊሆን ይችላሉ፣ ወይም ደግሞ እነኚህ የምንመለከታቸው ማለት ሪል ስቴቶችም ሊሆኑ ይችላሉ፣ ኮንዶሚኒየምም ሊሆን ይችላል። እንግዲህ ይሄ እያየን ያለ ነው አፓርታማዎች የሚከራዩም ሊሆን ይችላሉ። እዚህ አካባቢ እንግዲህ ከራይ ምን ያክል እንደሆነ እንግዲህ አላወቅኩኝም እንጂ በጣም ደስ የሚል አካባቢ ነው። እንደምትመለከቱት ያምራል። አፓርታማዎች በብዛት አሉ። ቪላ ቤቶችም ይኖራሉ ብዬ ገምታለሁ። ወደፊት እየተጠጋን ስንሄድ ደግሞ አሳያቸዋለሁ በደንብ አድርጌ። አሪፍ የለማ ሰፈር ነው እንግዲህ እንደምትመለከቱት ያምራል። እንግዲህ አይደለ እንደምትመለከቱት አሪፍ ሰፈር ነው። ቦሌ ቡልቡላ እንግዲህ ይሄንን ይመስላል። በግራም በስተቀኝም እንግዲህ እንደ የእግረኛ መንገድ አለው። ሰፋ ያሉ ቦታዎች ናቸው እንግዲህ እንደምንመለከተው። እነኚህም ሰፈሮቹ እንግዲህ እንደምትመለከታቸው ያምራሉ። በራሱን የቻለ ከተማ ነው እንግዲህ በጣም ነው የሚያምረው። በጣም ወድጄዋለሁ። እንግዲህ ቦሌ ቡልቡላ ይችን ትመስላለች። እንግዲህ ተመልከቱት፣ ጎብኙት። አሁንም እንግዲህ በድጋሚ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ፊት ለፊቱን አያችሁት። እንግዲህ ፎቅ በፎቅ ነው ቦሌ ቡልቡላ ብሎ እንግዲህ ይሄ ነው ቦሌ ቡልቡላ ማለት እንግዲህ ይሄ ነው እንግዲህ አሁን ያለንበት አካባቢ ነው እያሳየኋችሁ እያስጎበኘኋችሁ እገኛለሁኝ። እንደምትወዱትም ተስፋ አድርጌያለሁ። እንግዲህ ሰፈሩን ከዚህ በፊት ያላያችሁት እንግዲህ ቦሌ ቡልቡላ የሚባለው ምን አይነት ሰፈር ነው ብላችሁ ለምትጠይቁ እዚህ ጋር ኳስ ሜዳ ይታየኛል። በስተ እያሳያችሁ አለሁት ማለት ነው። እንግዲህ ቦሌ ቡልቡላ ምን ይመስላል ብላችሁ ለማታውቁት ውስጥ እኔም በነገራችን ላይ ለመጀመሪያ ጊዜ ነው የመጣሁት። እንግዲህ እንደዚህ ያልጠበቅኩትም በጣም ነው የሚያምረው፣ በጣም ነው ደስ የሚለው። የተወሰነ ሰፈር ነበር እንደ ሰሚት ሆኖ የተወሰነ እንደ ኮንዶሚኒየም ነገር ነበር የጠበቁት፣ ግን ሙሉ ከተማ ነው እንደምንመለከተው። በጣም የሚያምር በጣም ደስ የሚል አካባቢ ነው። እንግዲህ ቦሌ ቡልቡላ የሚባለው ይሄንን ይመስላል። በጣም ትልቅ ሰፈር ነው እንግዲህ አይደለ ያየን እየተመለከትን የምንገኘው። ትንሽ ደግሞ ወደ ውስጥ ገባ ብለን ደግሞ የተወሰነውን አሳያቸዋለሁኝ። እየተሰሩ ያሉ ቤቶችም አሉ፣ በጅምር ላይ ያሉ ቤቶችም ይታዩኛል። በብዛት ግን አፓርታማዎች ናቸው መሰለኝ፣ ፎቅ ነው የሚታየኝ። ለመኖሪያ የሚሰሩ ይመስለኛል። የተወሰነ አንደኛና ሁለተኛ ፍሎር እንግዲህ ለንግድ ያደረጉትና የተቀረውን እንግዲህ ለመኖሪያ ቤት የሚከራይ ወይም ደግሞ የሚሸጥ ይሆናል ብዬ ገምታለሁኝ። በጣም የሚያምር ደስ የሚል ሰፈር ነው ቦሌ ቡልቡላ። ለመኖር የምትፈልጉ ወይም ደግሞ መምጣት የምትፈልጉ መከራየት የምትፈልጉ ከሆነ ይሄንን ይመስላል እንግዲህ ሰፈሩ። በሚቀጥለው እንግዲህ ቦሌ ቡልቡላ አካባቢ ምን ይመስላል በእግር ወክ እያደረኩኝ በደንብ አድርጌ ያሳያቸዋል። እነኚህ በስተግራ በኩል የምንመለከታቸው ኮንዶሚኒየሞች ናቸው።
እያያችሁ ያላችሁት ማለት ነው። እንግዲህ በጣም የሚያምር ደስ የሚል ቦሌ ቡልቡላ ይሄንን ይመስላል ከሞላ ጎደል ማለት ነው። እናንተ ደግሞ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታቱበት እና እየጠየቃችሁ በሌላ ቪዲዮ እስከምንገናኝ መልካም ጊዜ እመኝላችኋለሁ።